አንደኛ ከቆጠርን በኋላ ከሌላው ጋር ተነጻጽሮ የሌላውን ስንሰማ ተነጻጽሮ የኛ የወረደ ስለሚሆን አንነግረውም። እኔ አሁን አልነግርም። የሌላውን ስሰማ ብዙ አሁን ልጆች አሉ በጣም ጎበዞች ገብቼ እሰማለሁ እና የኔን ከኔ ጋር ሲነጻጸር ማነጻጸሬም ትክክል አልነበረም። ግን ሲነጻጸር አነስተኛ ይሆንና ለመንገር እፈራለሁ እተዋለሁ ማለት ነው። አንደኛ እሱ ነው። ከተማሪዎች ጋር ከእነሱ ጋር ማነጻጸሬ የኔ የወረደ ያደርገውና እተዋለሁ። አንደኛ እሱ ነው። ሁለተኛ ሀሳቦች እነዚህ ሰምና ወርቅን ማገናኘት ላይ ምንድነው ሙያ እንደዚህም ደግሞ አሁን ወዳቂው ተነሺው እያንዳንዱን ቦታ ቦታ አስይዞ መቁጠሩ ላይ እነኚህ ችግሮች ጀማሪ ላይ እንደኔ የተከሰቱብኝ ነገሮች ናቸው። ይሄ ናቸው። ይሰማል አይኔታ? ወርቅነህ በጣም አመሰግናለሁ። ትክክለኛ ሀሳብ ነው የተናገርከው። እሺ ሌሎችም እንደዚህ ቅኔ ስትቆጥሩ የሚገጥማችሁን ችግሩን ለመፍታት ነው። አሁን ችግሩን ማወቅ አለብኝ መጀመሪያ። አንድ ሰው ጥናት የሚያጠናው የሆነ ችግር አለ ብሎ ነው የሚነሳው እና ያን ችግር ለመፍታት ነው ኦብጀክቲቭ ዓላማ አስቀምጦ ጥናቱን የሚያካሂድና ስለዚህ አሁን ወርቅነህ በጥሩ ሁኔታ አስቀምጧል። አንደኛ እኔ የቆጠርኩትን ቅኔ ይዤ ቀርቤ ልነግር ስል የሌላውን ተማሪ ሳየው የሌላው ተማሪ የተስተካከለ መስሎ ይታየኛል። የኔው ደግሞ ከዚያ ጋራ ሲነጻጸር በቃ የማይሆን መስሎ ስለሚታየኝ አልነግርም፣ እተወዋለሁ። አይታችኋል? ለፍቷል እኮ ቆጥሯል፣ ተዘጋጅቷል። ግን የሌሎችን ሲሰማ አይ የኔው ደከም ያለ ነው፣ በዚህ አይነት እኔ ይሄን ማቅረብ የለብኝም የሚል አንደኛው ይሄ ሲሆን፣ ሌላው ሰምና ወርቁን ማዋሃዱም ራሱ ሌላ ችግር እንዳለበት ነው የነገረን። እሺ ሌሎቻችሁስ? ቅኔ ስትቆጥሩ ምንድን ነው ያስቸገራችሁ ነገር? አሁን የደረሰባችሁን ችግር ካልተናገራችሁ በጣም አስቸጋሪ ነው የሚሆነው ለእኔ ራሱ። አሁን ለእሱ አንድ መፍትሄ አስቀመጥኩኝ በአእምሮዬ ምን ማድረግ እንዳለብኝ። ሰላም አሉ ኔታ። እሺ ገብረ ማርያም ሰላም ነው። እግዚአብሔር ይመስገን። እሺ ወንድማችን እንዳለው እኔም ብዙ ጊዜ የተቸገርኩት አሁን ታሪኩን አነብና ያው የሚያስነግረው ምናምን መጽሐፉ ይሰራዋል። ያንን ካየው በኋላ በሰም ለመሸፈን ይቸግራለሁ። ያው ወርቁ ላይ ያለውን ነገር ወደዚህ በዓለም ላይ በምናየው ነገር በሰም ሸፍኖ አዋህዶ ሰምና ወርቁን ለማዋሃድ ይቸግራለሁ። በዛ ልክ አሁን ቤቱ ሲመታልኝ ወይ ዜማ ልኩ ይሰብርብኛል። ዜማ ልኩ ሲስማማ ደግሞ ወይ ቤቱ አይመታልኝም። ከዛም ደግሞ ይሄ የመጀመሪያውን ቤት ቆጥርና ሁለተኛው ላይ አስረጅ ሳድረግ ደግሞ ከመጀመሪያው ቤት ጋር አልስማማልኝ እያለ እቸገራለሁ ብዙ ጊዜ። በጣም ጥሩ። ገብረ ማርያም የደረሰበትን ችግር ተናግሯል። ሌሎቻችሁ ደግሞ አንድ የገጠመኝን ችግር ወይም ያለብኝን ለመናገር ያክል አስቀድሞ የተናገሩት እንዳለ ሆኖ በእኔም ላይ ደግሞ ሌላ ተጨማሪ እኔ አንድ አማርኛ ጥሩ አማርኛ መጣና ያንን ቤት አጣለታለሁ።
በቃ ቤት ብፈልግ ነባሩ ሁሉ አገላብጬ እዛ ምናምን በቃ አጣለታለሁ ያሰብኩት አዛ ያን ሰዓት አለት። አይ ስለዚህ የማይሆን ነው ብዬ ደግሞ ሌላ አማርኛ እፈልጋለሁ። አሁንም እዛ ሰዓት አለት እንደዚህ በቃ ቤት በማጣት ቀንም ሙሉ ስለፋውልኝ አንድ ሳልቆጥረው እላለሁ። እና እንደው ይሄ አስቀድሞ ቤት ነው የሚፈለግ ወይስ ያ በዛ ዙሪያ አካሄዱ እንዴት እንደሆነ ማወቅ እፈልጋለሁ። እና ብዙ ጊዜ ልክ አስቀድሞ ያሉት ነው ችግር ሁሉ እንዳለ ሆኖ ግን የሆነ አማርኛውን ሰምና ወርቁ መጥቶልኝ እሱን ማገጣጠምና ቤት መፈለግ ቤት ይጠፋብኛል እና በጣም ያስቸግረኛል። በጣም ጥሩ። እሺ ታደሰ ቤት በመፈለግ ሳፈር ስሰራ ነው የምውል አለ። አይታችኋል? አንድ ቅኔ እቆጥራለሁ ቤቱ አልገጥምልኝ ሲል እንደገና ደግሞ ያምትቼ ሌላ ደግሞ እንደገና አሁንም ያንን ስለፈቆይቼ ቤቱ አልገጥም ሲል እንደገና ሌላ። እሺ ሌሎቻችሁ እንዴት ቆያችሁ? የኔ ደግሞ ያው ያሉት እንዳለ ሆኖ ተናገሩት ሁሉም እንዳለ ሆኖ አንድ ቅኔ መጀመሪያ አስቤ ተመልሼ ስመጣ ከኔ በላይ አንድ ወይንም ሁለት ሰው ወይም እኔ ያሰብኩት ቦታ ላይ አንደኛውን ቤት ሆነ ሁለተኛውን ቤት ስተቱ ሲነገረው ሰምቼ የኔም ቅኔ እንደዚያ ሆኖ ስተቱን ሳገኘው ሳስበው ያን አስተካክላለሁ ስል የመጥፋት ባህሪ ይመጣብኛል፣ ያስቸግረኛል። ሌላው እንዲያሉት ሁሉ ሆኖ ማለት ነው። እዝራ ደግሞ ቆጥሬ መጥቼ ተዘጋጅቼ ልነግር ስል ሌላው ሰው ሲነግር ይሄ ትክክል አይደለም ተብሎ ሲነገረው እኔ ከቆጠርኩት ጋራ ስለሚገናኝ አይ እንደገና መቀየር አለብኝ ብዬ ስሄድ በዚያው ጊዜው ይደርስብኛል፣ ሳልነግር እቀራለሁ ነው። እሺ ሌላስ? ሌሎቻችሁ እዝራ ገብረማርያም ወርቅነህ ታደሰ የገጠማቸውን ችግር አጋርተዋል። ይሄ በሁሉም ሰው ስላለ ነው። ዝም ብንለውም ደግሞ ችግሩ አይለቀንም። እሺ ሌላ ሰው ጀማሪ ሆኖ ቅኔ ለመቁጠር የተቸገረ ሌሎቻችሁ ችግር አልገጠማችሁም? እሺ ሌሎቻችሁ ከሌለ እንጨርሳለን። እነሱ ለተናገሩት መፍትሄ አስቀምጣለሁ። አሁን ሳይሆን ለነሱ ለተናገሩት ነው። አንድ ሰው ምን ማድረግ እንዳለበት እስከዚያ ድረስ መጽሐፉ በእጃችሁ ካለ ገጽ 14 ላይ አሁን የላኩላችሁ ከበር ገጽ 14 ላይ ምን ይላል? መጽሐፉ ካለ በእጃችሁ ገጽ 14 ላይ ምን ይላል? ያለው ሰው እኔ አሁን ቤተ ክርስቲያን ስለሆንኩ መጽሐፉን አልያዝኩት። ንገሩኝ እንጂ ገጽ 14 ከላይ የመጀመሪያው መስመር አንድ ተማሪ ቅኔ ለመቁጠር 3 ነገሮችን መገንዘብ አለበት የሚል። እሺ ማንበብ ነው። በጣም ተባረክ፣ እግዚአብሔር ይባርክ። እኔ ዝም ስትሉ አልወድም። እኔ ይሄንን መጽሐፍ ያሳተምኩት ከተማሪዎቹ ጥያቄ ተነስቼ ነው። ልክ እንዳሁኑ ያለ ጥያቄ ሀሳብ ሰብስቤ ነው። እሺ ምን ይላል?
ተማሪው ቅኔ ለመፍጠር 3 ነገሮችን መገንዘብ አለበት። መጀመሪያ የዕለቱን ታሪክ ከመምህሩ በመስማት ወይም በማንበብ ማወቅ። ከታሪኩ ቅኔ ለመቁጠር የሚያገለግሉ ዋና ዋና ነጥቦችን መረዳት። ለምሳሌ ዛሬ ሰኔ 9 2016 ዓ.ም ቶማስ ዘመራስ ወይም ወርሃዊ በዓል ነው። ቅኔ የሚያስነግሩ ኩነቶች ብሎ የቶማስ እግሮቹ፣ እጆቹ፣ ጣቶቹ፣ ከንፈሮቹ መቆረጣቸው፣ ቶማስ በቅርጫት ሆኖ በአህያ እየተጫነ ወንጌል ማስተማሩ፣ ወርቅ የሚሆኑ ቃላት ቶማስ፣ አረጋዊ ቶማስ፣ አይዳወ ቶማስ፣ ከናፍረ ቶማስ፣ ተጽዕኖ አድግ፣ አስፈሬዳ ወይም ቅርጫት፣ ሰይፍ፣ ምትረት፣ ስቃይ፣ ገድል፣ ሃይማኖት፣ ስብከተ ወንጌል። ሁለተኛ ሰም የሚሆኑ ነገሮች በዙሪያችን የምናያቸው፣ የምንሰማቸው፣ እንትን እንበል። አንድ ሰው ጀማሪ የሆነ ሰው የመጀመሪያ የሚረዳው ምንድን ነው? የመጀመሪያ ዋናውን መያዝ መቻል አለበት። አንድ ቤት ሲሰራ የመጀመሪያ ኮለኑ ነው የሚቆመው። ዲዛይኑ ይሰራል። ስለዚህ ኮለኑ ይቆማል። የመጀመሪያው ያ ኮለን ከሌለ ሌላው ነገር መቆም አይችልም። ስለዚህ የመጀመሪያ ወርቅ የሚሆነውን ነገር ማወቅ አለበት። የቅኔው ዋናው ተጨባጩ ነገር ወርቁ ስለሆነ ሰሙ ረጋፊ ነው። ስለዚህ መጀመሪያ ወርቅ የሚሆነውን ነገር መገንዘብ አለበት። አሁን ዛሬ ማርቆስ ነው እንበል። ማርቆስ አሁን እሱ ያነበበው መጽሐፉ በታተመበት ሰዓት የተነበበውን ነው የተጻፈውን። ዛሬ ማርቆስ ነው እንበል። ዛሬ እናንተ አሁን እዚህ ላይ ኦንላይን ስላላችሁ ማርቆስ ምን አደረገ? ከ72ቱ አርድእት ቁጥሩ የሆነው ቅዱስ ማርቆስ ወንጌልን በማስተማሩ ምክንያት ብዙ መከራ ተቀበለ። ብዙ ስቃዮችን ተቀበለ። ተጋደለ። በወንጌል ምክንያት አሁን ታሪኩን ማወቅ ይላል አይደለ? ከመምህሩ ወይም ደግሞ አንብቦ መረዳት። ከታሪኩ ደግሞ ምንድነው ያለ? ዋና ዋና ነገሮችን ለቅኔ የሚያስነግሩ ነገሮችን ማወቅ አለበት። አሁን ማርቆስ በጫካ ውስጥ ተጎትቷል። በበሬ ተደርጎ ተጎትቷል በጫካ ውስጥ እና አጥንቱ ስጋው እየተበጣጠሰ በየእንጨቱ ይሄ እየወጋው እየገነጠለ እያስቀረው። አሁን ዋናውን ነገር ነው የምነግራቸው። ታሪኩ ማርቆስ እንዲህ ነው እንዲህ ነው እንዲህ ነው በሙሉ ብዙ ነው። ስለዚህ ዋና ዋና ነገሩ ማርቆስ ምንድን ነው ያደረገው ስትሉ የተጋደለው ገድሉ በበሬ ተደርጎ በበረሃ ውስጥ በጫካ ውስጥ እንዲህ ተጎትቷል ማለት ነው። አህዛብ ናቸው፣ አላውያን ናቸው እንደሚያደርጉት። በጫካ ውስጥ ሲጎትቱት ስጋውን አጥንቱን ደንጋው እንጨቱ እየገነጠለ አስቀርቶታል። ያንን ደግሞ አዕዋፍ እየተከተሉ በልተውታል። በቃ ዋናው ነጥብ ይሄ ነው። አሁን ወንጌል ማስተማሩ፣ በበሬ መሳቡ በጫካ ውስጥ፣ በዛ ደግሞ ደንጋውም እንጨቱም ስጋውን አጥንቱን እየገነጠለ ማስቀረቱ፣ ያንን ደግሞ ወፎች እየተከተሉ መብላታቸው። አሁን ብዙ ታሪክ ሊኖረው ይችላል። ዋናውን ነጥብ ነው። በጣም ጥሩ። አሁን ወርቅም የሆነውን አወቃችሁ ማለት ነው። ችግሩን ለተናገራችሁ ሰዎች ሂደቱ እንዴት እንደሆነ እንድትረዱ ነው። እሺ ቀጥል። ሰምም የሆነውን ደግሞ ከየት ነው የምናመጣው ብላችሁ አይደል? እሺ ሁለተኛ ሰም የሚሆኑ ነገሮችን በዙሪያችን የምናያቸው፣ የምንሰማቸው፣ የምንገለገልባቸው ማንኛውም ተፈጥሯዊና ሰው ሰራሽ የሆኑ ነገሮች
ክስተቶች ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ የህይወት ውጣ ውረዶች ወዘተ ናቸው ይላል። አሁን ሰም የሚሆነውን ነገር ለማምጣት ተቸግሬያለሁ ብሎ ችግሩ የገጠመው ሰው ሰም የሚሆነውን ከየት ነው የምናመጣው ስንል አሁን ያነበበው ነው። ማንኛውም በሰው ልጅ የምናየው፣ የምንሰማው፣ የምንዳሰሰው፣ የምንሰራው በሙሉ የህይወት ውጣ ውረድ አጠቃላይ ሰው ሰራሽ ሊሆን ይችላል ወይም ደግሞ ተፈጥሯዊ ጋራው፣ ሸንተረሩ፣ ወንዙ፣ ጫካው ሊሆን ይችላል። ሰው ሰራሽ ነገሮች በሙሉ አጠቃላይ የሰው ልጅ በሙሉ የሚያያቸው፣ የሚዳስሳቸው፣ የሚገነዘባቸው በአእምሮ በትምህርት ዓለምም ሆነ በየትኛውም የሚያገኛቸው ነገሮች ሰም ናቸው። ወርቁ ደግሞ ማን ነው? የዕለቱ ታሪክ ነው። በቃ የዛሬ ስለ ማርቆስ አወራን አይደል መጀመሪያ። አሁን ወርቁን ዋናውን ምሰሶን አግኝተናል። ሰሙ ደግሞ ለዚያ ለወርቁ ማሳመሪያ ከታችኋል። አሁን ኮለኖች ብቻ ቢቆሙ ቤት ይሆናል? አይሆንም እኮ። አይ በቃ ባለ ቤቱ ሙቷል መሰለኝ ኮለኑ ቁሞ ቀረ ነው የሚባለው። ኮለኑ ቁሞ ዝም ብሎ ቢኖር ምን መሆን አለበት? ብሎኬቱ መደርደር አለበት። ገጠርም ከሆነ ደግሞ በዙሪያውን በእንጨት በግምስ በደንብ ሆኖ ተገርግዶ ተመርጎ በስነ ስርዓት መቀመጥ መቻል አለበት ቤት እንዲሆን። አሁን ኮለኑ ዋናው የያዘው ግን ዋናው ምንድነው? ወርቁ ነው። የማርቆስ ታሪክ ነው ቅድም የተናገርነው። ሰሙሳ ልክ እንደ ብሎኬቱ የሚደረደር ነው። በኋላ ለምንድን ነው? ቤቱን ለማሳመር ነው። ቤት የሚባለው ሙሉ በሙሉ ይሄ ሲኖር ነው እንጂ ኮለኑ ብቻ ስለቆመ ቤት አይባልም። ቅኔውም ደግሞ ወርቁን ብቻ የምንናገር ከሆነ ቅኔ አይሆንም። ቅኔ የሚሆነው ሰሙ ሲኖር ነው። ሰሙ ደግሞ ከየት ነው የምናመጣው? አሁን የነገርኳችሁ ነው። መልካም እሺ። ከዚህ ቀጥሎ ምን ይላል? በሶስተኛ ደረጃ አንድ የቅኔ ተማሪ ከላይ የተጠቀሱ ቃላትንና ሀረጋትን በመጠቀም የመምህሩን ቅኔ አብነት ወይም ምሳሌ በማድረግ ቅኔ መቁጠር፣ የቅኔውን የቆጠረውን ቅኔ ለቅኔ መምህሩ፣ ለቅኔ ዘራፊ ወይም ለቅኔ አስነጋሪው መንገር ወይም ማሳረም ይኖርበታል። ያሳረመውን ቅኔ ንባቡን እሺ ቀጥል። ያሳረመውን ቅኔ ንባቡን በቃሉ ሸምድዶ በመያዝ ፍቺውን፣ ርቃቄውን ወይም ሰምና ወርቁን፣ ሙያውን፣ የቅኔውን ዋና መልእክት፣ የቅኔውን መንገድ እና የቅኔውን ዘይቤ ማጥናት ይጠበቅበታል። በመጨረሻም የነገረው ቅኔ በምን ታረመ፣ እንዴት ታረመ ብሎ በመመርመር የቅኔውን ስህተት ምን እንደሆነ ተገንዝቦ በቀጣይ ስህተቱን ላለመድገም ትኩረት ሰጥቶ መያዝ አለበት። አሁን ያነበበውን ሰምታችኋል። ወርቁን አገኘው፣ ሰሙን አገኘ፣ እንዴት ላዋህዳቸው ብሎ ለጠየቀው ሰው ማዋሃዱ አስቸግሮኛል የሚል ጥያቄ አነሳ አይደለ? መጽሐፉ የታተመው ጀማሪዎችን መሰረት አድርጎ። ስለዚህ እንዴት ነው ማዋህደው ብሎ እንዳይጠይቅ መምህሩ ሰሙንና ወርቁን እንዴት ነው ያዋህደው ብሎ የመምህሩን ቅኔ መያዝ አለበት። ከመምህሩ ቅኔ አንድ ቅኔ ወስዶ መምህሩ እንዴት ነው ሰሙንና ወርቁን ያዋህደው ብሎ ልክ እንደ መምህሩ አድርጎ የመምህሩን አብነት በማድረግ ወስዶ ቅኔ ካዋሃደ በኋላ ሰምና ወርቁን መንገር አለበት። ግዴታ ነው። አይተሃል? አሁን እኔ ፈርቻ አልነገርኩም ካልክ አልቆጠርክም ማለት ነው። የፈለገው ይሁን ይበላሽ፣ ይሰበርም፣ ምንም ይሁን አንተን አይመለከትም። ጀማሪ ያገኘውን ለመምህሩ ማቅረብ አለበት። እኔ ደግሞ አንድም ቀን ጀማሪ ተቆጥቼ አላውቅም። በህይወት ዘመኔ ጀማሪ ለምን አበላሸህ ብዬም አላውቅም። በጣም ነው ደስ የሚለኝ።
ሲሰብረው ሲያበላሸው ለእኔ ደስታዬ ነው። እንደዚህ አይነቱን ነው ማሳየት የሚገባኝ። ያወቀውማ አውቋል ነው የምላችሁ እኮ ሁልጊዜም ቢሆን ያወቀው ትንሽ ትንሽ መስመር ማሳየት ነው በቃ። ስለዚህ ጀማሪ ምን ማድረግ አለበት? ወርቁን ማወቅ አለበት። ሰሙን አሁን የተነገረውን ነገር መያዝ አለበት። ከዛ የመምህሩን ቅኔ መምህሩ እንዴት ነው ሰምና ወርቁን ያዋሃደው ብሎ ያንን ልክ እንደ መምህሩ ማዋሃድ አለበት። ማዋሃድ ብቻ ቅኔ አይሆንም። ምን መሆን አለበት? ለመምህሩ መንገር መቻል አለበት። አይታል አሁን አልነግርም፣ በዚህ ምክንያት ሳልነግር እሄዳለሁ ላለው ካልነገርከው ያ የለፋው ልፋት ከንቱ ነው ማለት ነው። ምንም ይሁን ምንም አንተ የመጣልህን 3 ቤት ልታረገው ትችላለህ። ጉባኤ ቃናውን 4 ቤት ልታረገው ትችላለህ። ግን ምን መሆን አለበት? የያዝከውን ነገር ማቅረብ መቻል አለበት። ግዴታ ነው። አይታል ካላቀረብክ ያ የለፋው ልፋት ማንም አያውቅልህም። አንተ ጋር ብቻ ነው የሚቀረው እና መንገር ግዴታ ነው። እነዚህ 3 ነገሮችን መገንዘብ መቻል አለብህ። አንደኛ ወርቅ የሚሆነውን ነገር እና ታሪኩን ዋና ለቅኔ የሚያስነግሩ ዋናውን ነጥብ ማወቅ። ከዛ ሰም የሚሆኑ ነገሮች ቅድም የተነገሩትን በሙሉ መገንዘብ። ከዛ መምህሩ ሰሙንና ወርቁን እንዴት ነው ያዋህደው በቅኔ ብሎ ለመረዳት የመምህሩን ቅኔ መቀጸል። ከዛ ልክ እንደ መምህሩ አድርጎ ሰምንና ወርቅን አዋህዶ ቅኔ አቀናብሮ ለመምህሩ ማቅረብ። እነዚህ ነገሮች ግዴታ ናቸው። በቃ አንድ ጀማሪ በአጭር ሰዓት ቅኔ ልወቅ ካለ እነዚህ ነገሮች መገንዘብ መቻል አለበት። መልካም። ስለዚህ አሁን ዛሬ ማርቆስ ነው ብለናል። አሁን እንዲገባችሁ ግልጽ እንዲሆን ማርቆስ ነው ብለናል። በማርቆስ አሁን በተነገራችሁ መሰረት ቅኔ እንዴት እንደሚዋሃድ እናያለን። አሁን አዋልደ ማርቆስ እንበል ዝም ብለን አዋልደ ማርቆስ አጽም ወስጋ ሀበ ሀቅለ ግብፅ ነገዳ። እስኪ በሉ አንዴ ድገሙልን እስቲ። አዋልደ ማርቆስ አጽም ወስጋ አዋልደ ማርቆስ አብ ወስጋ ማርቆስ አጽም ወስጋ አዋልደ ማርቆስ አጽም ወስጋ አዋልደ ማርቆስ አጽም ወስጋ ሀበ ሀቅለ ግብፅ ነገዳ ሀበ ሀቅለ ግብፅ ነገዳ ሀበ ሀቅለ ግብፅ ነገዳ ሀበ ሀቅለ ግብፅ ነገዳ ነገዳ ይቅስማ እፀ ስማ እፀ ስማ ለማህበረ ወንጌል ፍዳ በማህበረ ወንጌል ፍዳ ወንጌል ፍዳ ለማህበረ ወንጌል ፍዳ ለማህበረ ወንጌል ፍዳ። አዎ እሺ፣ እስኪ መልሱት። አዋልደ ማርቆስ አጽም ወስጋ ሀበ ሀቅለ ግብፅ ነገዳ ይቅስማ እፀ ለማህበረ ወልድ ፍዳ ወንጌል ፍዳ። አዎ እጸገነት ጽፈዋለች ባንዴ። እሺ እኔ ኮፒ አድርጌ ደግሞ እዚህ ላይ ያደርግላችኋለሁ። እስኪ በሉት አዋልደ ማርቆስ አዋልደ ማርቆስ አጽም ወስጋ ሀበ ሀቅለ ግብፅ ነገዳ ስማ እፀ ለማህበረ ወንጌል ፍዳ። በጣም ጥሩ። በደንብ አድርጋችሁ ያዙት፣ ግልጽ እንዲሆንላችሁ ነው። አሁን ለጠየቃችሁት ጥያቄ አሁን
እንዴት እንደመጣ እንዴት እንደተዋሃደ በደንብ ትረዳላችሁ። እስኪ ድገሙ። አዋልደ ማርቆስ አጽሞ ስጋ አዋልደ ሀባክለ ግብፅ ማርቆስ ነገዳ አጽሞ ስጋ ይቅስማ እፀ ሀባክለ ለማይበረ ግብፅ ወንጌል ነገዳ ፍድሃ እፀ ለማህበረ ወንጌል ፍዳ አዋልደ ማርቆስ አጽሞ ስጋ ሀበሀቅለ ግብፅ ማህበረ ነገዳ ወንጌል አዋልደ ማርቆስ አጽሞ ስጋ አሁን ሀባክለ ግብፅ አጽሞ ስጋ ሀበሀቅለ ግብፅ ነገዳ ይቅስም እፀ ለማይበረ ወንጌል ፍዳ። ፍዳ ፍቹን ደግሞ አዳምጡ እንዴት እንደተዋሃደ ግልጽ እንዲሆንላችሁ። የማርቆስ ልጆች አጥንትና ስጋ ወደ ግብፅ በጫካ ሄዱ። ምን ሊያደርጉ ነው የሄዱ ብሎ የሚጠይቅ ሰው ካለ የወንጌል ማህበር ፍዳ ለማህበር ፍዳ እንጨትን ይለቅሙ ዘንድ ወደ ጫካ የግብፅ ጫካ በረሃ ወደዛ ሄዱ። እስኪ ፍቹን የያዙት ደግሞ እነ ገብረ ማርያም የማርቆስ ልጆች አጽምና ስጋ ወደ ግብፅ በረሃ ሄዱ። ለወንጌል ማህበር የሚሆን እንጨትን ይለቅሙ ዘንድ የሚሆን ግብፅ በረሃ ሄዱ። የወንጌል ማህበር ፍዳ ለማህበር ፍዳ እንጨትን ይለቅሙ ዘንድ የግብፅ በረሃ ወደ በረሃ ሄዱ። እሺ ወርቅነህ እስኪ ፍታው። ታደሰ በጣም ያስቸገራችሁ ነገር እናንተ ስለነገራችሁኝ ችግሩን የተናገረ ሰው መድኃኒት አለው፣ ካልተናገረ ደግሞ ምንም ማድረግ ስለማይቻል የማርቆስ ልጆች አጽምና ስጋ ወደ ግብፅ በረሃ ሄዱ። የማህበር ወንጌል ፍዳ አይደለም፣ የወንጌል ለማህበረ ወንጌል ሲል የወንጌል ማህበር ፍዳ ለዛ ወንጌል ነው የሚቀድመው። የማህበር ወንጌል ፍዳ ለማህበር ፍዳ እንጨትን ይለቅሙ ዘንድ ሄዱ ነው። በጣም እሺ፣ ቀጣይ ወይቶ እንታይ እሺ፣ ፈታ የማርቆስ ሴት ልጆች አጽምና ስጋ ለመውሰድ ወደ ምድረ ግብፅ ሄዱ። ይቅስማ እፀ ለማህበረ ወንጌል ፍዳ ለማህበር የወንጌል ማህበርን ፍዳ ለመልቀም ይለቅሙ ዘንድ እዝራ በህይወት አድርገው ጫጫታ ነው አጠገብ እዝራ። እሺ የማርቆስ ልጆች አጽምና ስጋ ወደ ግብፅ በረሃ ሄዱ። የወንጌል ማህበር ፍዳ ለዚህ እንጨትን ይለቅሙ ዘንድ ወደ ግብፅ በረሃ ሄዱ። አሁን ፍቹን ይዛችኋል። ሰሙ እና ወርቁ እንዴት ነው የተዋሃደ የሚለውን ለመረዳት ርቃቄ የሚባለውን ነገር ታያላችሁ። ርቃቄ ማለት ሰሙ የብቻ የሚያስተላልፈው መልእክት ምንድን ነው፣ ወርቁ ምንድን ነው የሚያስተላልፈው መልእክት የሚለውን የምንለይበት የትምህርት ዘርፍ ነው። ርቃቄ አሁን ሰሙ ምን ማለት ነው ብለን ስንጠይቅ
የማርቆስ ሴት ልጆች አዋልድ ማለት ሴቶች ናቸው። ወለት ያለው ሲበዛ አዋልድ ነው። የማርቆስ ልጆች ወደ ጫካ ወደ በረሃ ሄዱ። ለምን ቢባል ለማህበር እንጨት ሊለቅሙ። አሁን ሰሙ ማህበር ሲደርስ ሴት ልጆች ካሉ ወደ ጫካ ሂደው እንጨት ለቅመው እንዲያመጡ ይደረጋል። ሄደው እንጨት ለቅመው ያመጣሉ። ወንድም ይለቅማል። ገጠር ስላደግን ሁሉን ነገር እንጨት ለቅመን ውሃ ቀርተን ነው ያደግነው። አብዛኞቻችን እናውቀዋለን። ስለዚህ አሁን ሰሙ ምንድን ነው? ልጆች እንጨት ማህበር ስለደረሰ ለማህበር እንጨት ለቅመው ለማምጣት እንጨት ለመልቀም ወደ በረሃ ወደ ጫካ ሄዱ ነው። አሁን ይሄ ሁሌ የምናውቀው ነገር ነው። መልእክት ያስተላልፋል። ትምህርት ነው ራሱ። ማህበር ሲደርስ እንጨት እንደሚለቀም እንግዲህ ደግሞ የገጠር ልጆች ደግሞ ታዛዥ እንደሆኑ ሂዱ እንጨት ለቅማቸው አምጡ ሲባሉ እንደሚሄዱ የምናውቀው ነው። ወርቁ ደግሞ ምንድን ነው? ዛሬ ማርቆስ ነው። ቅድም የነገርኳችሁ ነው ዋናው ነጥብ። ማርቆስ በበሬ ሆኖ በግብፅ በረሃ በተጎተተ ጊዜ ስጋውና አጥንቱ ምንድን ነው ያልኳችሁ? በእንጨትና በድንጋዩ የተገነጣጠለ ቀረ አላልኳችሁ? ብለውና አዎ ይቅስማ እፀ ማለት የማርቆስ አጥንትና ስጋ በእንጨቱ ቀረ ነው። ይኸውልህ በሮቹ እየጎተቱ ሲሄዱ እንጨቱ ይገነጥለዋል፣ ጋሬጣው ደንጋው ያስቀረዋል። ያንን ደግሞ ወፎች እየተከተሉ በልተውታል። አሁን ሰሙና ወርቁ እንዴት ነው የተዋሃደ? አሁን ግልጽ ይሆንላችኋል ብዬ አስባለሁ። እንዴት ነው ግልጽ ሆነላችሁ? ትንሽ ግልጽ ነው። ጥሩ ነው የገባል። በጣም ግልጽ ነው ካላችሁ ተማሪ መማር ብቻ ሳይሆን መፈተንም ስላለ አሁን በተነገራችሁ ምሳሌ መሰረት አንዳንድ ጉባኤ ቃና ጽፋችሁ በተለመደው አድራሻ ትልካላችሁ። የሚሰጣችሁ ደቂቃ አሁን 3:50 ነው። 10:10 እስከሚል 20 ደቂቃ ይሰጣችኋል።